ተናገሩ ጌታ ምንም አትዋሹ የሷ ልጅ ቪዲዮ ሌሎቹ ከሰሩት ቪዲዮ የሷ ውበት ይታያል ምንዋ ነው ውበቷ ዋው የሚያስብለው ውበት ያላት ከሷ ከልጅቷ ውበት የበለጠ ልብሱ ውበት አለ ልብሱ ዋው ያስብላል ያምራል እና ፈረሱ በጣም ያምራል ተባለች ልጅ ሜካፕ የለ አይላሽ የለ ቀንድብ የለ ምናምን የለ ልታብራራለት መጥ ኤልሻዳይ እነ ወንትያ እነ ዩቲ በልጧታል ያው ከጂጂ ኪያ ጋር ባላት በሽሽቅ ምክንያት ነው እንደዛ የምትለው እንጂ ሳምሪ ቆንጂዬ ናት ሆነን ለመናገር ቆንጂዬ ልጅ ናት አይደል እኔ መቼ ነው ማሳጅ የምታደርገኝ 11 ሰዓት ተነስተን ስፖርት ምን ሰራ አይደለም ቤቱን ሳጸዳ ወይም ቀን ሙሉ ሳጠና ነው ሙሉ ማለት ነው ከዛ ማሳጅ በደንብ አድርጌው ይሄ ድርሰት ነው ፌክ የሆነ ድርሰት እኔ ነኝ እጄ እንዳይበላሽ ቁጭ ብለው ያው የሚሰራ እጅ ያስታውቃል ይሄው አይምሯቸው ላይ ብዙ ጥያቄ የሚፈጥርባቸው ሰዎች ለማን ነው የምታወራው እያሉ ነው የሚያዝ እዚህ አካባቢ ከሚታወቁ ባህል ሀብቶች አንደኛው ነው ማለት ነው ተባለች ልጅ ሜካፕ የለ አይላሽ የለ ቀንድብ የለ ምናምን የለ ልታብራራለት መጣች ተይዞን ይይቅብሽ ተበልጠሻል የኔ ፍቅር ተበልጠሻል በልጠውሻል እዚህ ቢኖርስ በልጠዋታል ልጅ ምንድነው ሲጀመር ውድድር ነበር እንደ ያልገባኝም እኔ ሁሉም የራሳቸውን አለባበስ ሁሉም የራሳቸው ቁንጅና አላቸው በቃ ምንድነው ራሳቸው ቪዲዮ መልቀቅ አይችልም ማለት ነው ሶሻል ሚዲያ ላይ ቪዲዮ ከለቀቃችሁ ከሰው ጋር መወዳደር አለባችሁ ግዴታ አልገባኝ ለምንድነው የሚያወዳደሯቸው እኔ ግን አልገባኝም በእውነት ሰሞኑን እያየሁ ነበር እንደዚህ ለሬቻ እንግዲህ የባህል ልብስ ለብሰው ቪዲዮ የለቀቁ ሴቶችን ማነው ቆንጆ ማነው የሚያምርበት ምናምን እያሉ እንግዲህ ሲያወዳደሯቸው ነበር እንግዲህ እኔ ሁሉም ያምራሉ ሁሉም ደስ ይላሉ ባይነኝ እኔ መወዳደር ራሱ የለባቸውም ብዬ ነው ማስበው ሁላችንም አፈጣጠራችን እኮ ይለያያል አይደል እንዴት ነው ነገሩ ሲጀመር ውድድር ላይ እኮ የቀረበ ሰው የለም በቃ በየራሳቸው አካውንት የራሳቸውን ቪዲዮን የለቀቁት ለምን እንደሚያወዳደሯቸው ግልጽ አይደለም ኤልሻዳይ እነ ወንትያ እነ ዩቲ በልጧታል ቆንጆች ናቸው እነሱ ኮሜንት አድርጉ ስላቅን እንነጋገር አሁን የምን መልክ ምናምን የዝብሄር ምናምን አታውሩ እውነት እናውራ ተናገሩ ጌታ ምንም አትዋሹ የሷ ልጅ ቪዲዮ ሌሎቹ ከሰሩት ቪዲዮ የሷ ውበት ይታያል ምንዋ ነው ውበቷ ዋው የሚያስብለው ውበት ያላት ከሷ ከልጅቷ ውበት የበለጠ ልብሱ ውበት አለ ልብሱ ዋው ያስብላል ያምራል እና ፈረሱ በጣም ያምራል ፈረሱ በጣም ያምራል እና ልብሱ ያምራል መልኳ ምንም አያምርም ሜካፕ አረገች አላረገች ሜካፕ የማረግ ያለማረግ ጉዳይ አይደለም በነገራችን ላይ እሱ መብቷል ግን ደግሞ ድምቀቱ ውበቱ በሜካፕ በምን አሸብርቀሽ የበለጠ ባህል አሁን ለምሳሌ አዲስ አመት ሲሆን ሴቶች እዚህ ጋር አበባ እናረጋለን ቢጫ እዚህ ጋር እናረጋለን እዚህ ጋር ቢጫ እናረጋለን ባህሉን ለመምሰል የባህሉን ድባብ ለመምሰል አይደለም ሶ ይሄም ደግሞ ባህሉን ለማድመቅ ነው ሌላ ሜካፖችን የሚጠቀሙ ምን ትላላችሁ በሊያ ሀሳብ ተስማማላችሁ ሲያውን ያው ከጂጂ ኪያ ጋር ባላት በሽሽቅ ምክንያት ነው እንደዛ የምትለው እንጂ ይሄ ከእውነት የራቀ ነው ብዬ ነው ማስበው እውነት ለመናገር ማለት ነው ሳምሪ ቆንጂዬ ናት ሆነን ለመናገር ቆንጂዬ ልጅ ናት አይደል ሁላችንም እንደምናውቀው ያ እውነታውን እየካደች ነው ብዬ ነው ማምነው ሊያችሁ እዚህ ጋር ሞርኒንግ ቱ ኢቭኒንግ ነው የሚለው የቀን ውሏችን ምን ይመስላል እኔ በመሰረቱ ጠዋት 11 ሰዓት እነሳለሁ ከእንቅልፌ 11 ሰዓት ነው ሁሌ የምነሳው ከዛ ከአባቴ ጋር ስፖርት እንሰራለን ግቢ ውስጥ ስፖርታችንን በደንብ ከሰራን በኋላ ከዛ ወደ ቤት ገባና ደግሞ ሪአክሽናቸውን ስራችን ይቀጥላል ኪችን ገብቼ ደግሞ ለአባቴ የሚሆን ቁርስ ቡና ለእናቴ ማብሰል ጀምራለሁ ማለት ነው ቡና ማብሰል እሺ ሁሉም ከሄደ በኋላ ቀን ሙሉ ያው ታዲያ ቤቱን ሳጸዳ ወይም ደግሞ ቀን ሙሉ ሳጠና ነው ሙሉ ማለት ነው ከዛ በመቀጠል ማታ ላይ አባቴ ከስራ ሲመለስ አንድ ላይ መኝታ ቤቱን ምናምን አስተካክዬ እግሩን አጥቤ ከዛ ማሳጅ በደንብ አድርገውና ጀርባውንም እግሩንም በደንብ ማሳጅ አድርጌ ተመርቄ ነው የምተኛው ማለት ነው ከእናቴ ጋርም ያው እሷ ምንም መስራት አይጠበቅባትም የኪችኑን ስራ እኔ ነኝ የምሰራው እሺ ኦልሞስት
ሪስፖንሲብል ነኝ ማለት ነው እና ይሄንን አድርጌ ነው ቀኔን ማሳልፈው ማለት ነው። ምን ትላለህ ባቢሽ? አሁን ስለተናገርሽው ለማን ነው የምትነግሪው? የምን ቀረጻ ነው? ትምህርት ቤት የሚላክ እና እውነቱን ነው ነገር ያላደርግም እንዴ? ምን ያድዬ ምን ነካሽ? እኔ መቼ ነው ማሳጅ የምታደርጊው? 11 ሰዓት ተነስተን ስፖርት ምን ሰራ አይደለም ትናንትና ትዝ ይልሃል? የለም እኔ ትናንትና ቆይ ላስታውስክ የማይሆን ነገር ደግሞ እሺ ካሜራ ላይ ነን አሁን እኔ ጀስት ሰፖርት ማድረግ የሚጠበቅ ነው። ሰፖርት የለም። እኔ ለትውልድ ማስተምረው እውነት እንጂ ውሸት አይደለም። ይሄ ድርሰት ነው። ፌክ የሆነ ካሜራ ላይ ነን እሺ ካሜራ ይኑራ እንዴ? ኧረ በስመ አብ እውነቱን እኮ እንዴ እውነቱን እያወራሁ እኮ ነው። እናንተ ከማንበብና ከመብላት ውጭ ምን ታውቃላችሁ ደግሞ? ኧረ ይመቹት ፋዘር። ከመብላትና ከማንበብ ውጪ ምን ታውቃላችሁ? እሺ የኔ ልጆች እና ሚስቴ እናት ሞዳት እናት ኧረ በህግ አምላክ በህግ አምላክ የኔ ልጆች ይሄንን አትችሉበት። እሺ ቶ ይሄንን እንሰርዘዋለን። ትክክለኛ ነው የፈለግሽው ሰርዙ። እሺ ቆይ በዊኬንድ ላይ ደግሞ ሁለተኛው ጥያቄ የሚለው በዊኬንድ ላይ ከአባትሽ ጋር ምን አይነት አክቲቪቲዎችን ታሳልፊያለሽ የሚለው ነው። ጠዋት ቤተክርስቲያን ከሄድን በኋላ ከቤተክርስቲያን ስንመለስ ያው ምግብ ምናምን እንላለን። ከዛ በኋላ ግቢውን ከአባቴ እኩል በመኮትኮቻ በማጭድ ሳሩን መከርከም ካለበት ሳሩ ይከረከማል፣ አረም ይታረማል። ሳይሰራም ሳይሰራም ቁጭ ብሎ ነው እኔን የሚያየኝ አልባክሽ እንዲለፋብኝ ስለማልፈልግ እነዚህ ጥሩ እጆቹ ለዛ በሚል እኔ ቤቱን ቴክ ኬር አደርጋለሁ ማለት ነው። ናው ዊኬንዴን ያው ፋሚሊዎቼን በማገዝና እነሱን በማስደሰት ነው ሙለው ማለት ነው አይደል? እውነት ነው አይደል? እውነት ነው ነው። ዛሬ ራሱ ጧት የኔ እጅ እንዳይበላሽ እንዳደርጊው ቆመሽ ታያለሽ። ልክ ነው። ታጅቢያለሽ። መጠኑ ታግዙኛላችሁ በመጠኑ ብቻ። አዎ ማለት እኔ ያጨድኩትን ቆሻሻ ወደዚህ ትወስዳላችሁ እንጂ እኔ ነኝ እጅ እንዳይበላሽ ቁጭ ምለው። ያው የሚሰራ እጅ ያስታውቃል። ይሄው የማን እጅ ነው? ቀደዳቱ ነው ይሄ ቀደዳ ጥሩ አይደለም ማለት እኮ የተቀደድኩ አይደለም። አትቀደጅ። በደንብ አድርጌ ነው የምወድሽ። ያላደረግሽውን አደረግኩ አትበይ። እውነት ቤተክርስቲያን እንሄዳለን፣ ትክክል ነው። አትሰክሽ። እሺ ቁርስ እንበላለን፣ ትክክል ነው። ቁርሱን ማን ነው የሚሰራው? እናትሽ። እሷ ሁለተኛ ነገር ደግሞ እሷ ያልሰራችውን እኔ እበላለሁ። እሺ ፕራክቲካል እውነቱን እንነጋገር ነው። ታትበላለህ። እኔ ነኝ ሁሌም እሰራለሁ። አልፎ እኔ ነኝ ሁሌም እሰራለሁ። እሺ ይሁን በቃ። ሻሳንታት አልነሳም ከእንቅልፍ። አንፍር ናቸው በጣም ደስ ይላሉ። ግን ደስ የሚል ሶስተኛው ጥያቄ ምን ይላል? የአባትሽ ፕሮፌሽን ምንድን ነው ተብዬ ተጠይቄያለሁ። እና አባቴ በጣም የታወቀ ቴራፒስት ነው፣ ሳይኮሎጂስት ይባላል። አይምሯቸው ላይ ብዙ ጥያቄ የሚፈጥርባቸው ሰዎች ለማን ነው የምታወራው እያሉ ነው ከእሱ ጋር በንግግር በጣም ጎበዝና አራስቴት በዛ አሪፍ የሆነ በግርምት ነው የሚያዩት። የምር ሰው ነውና የተካነ ሰው ነውና የአባቴ ፕሮፌሽን እሱ ነው።
በዛ ላይ ደግሞ በጣም እዚህ አካባቢ ከሚታወቁ ባህል ሀብቶች አንደኛው ነው ማለት ነው አባቴ። ምን ትላለህ ባቢ? ስለ ይሄንንም ኢንተርቪው ተጠይቀሽ መልስ የሰጠሽው ተነጋግረንበት አሁን ሰፖርቲቭ ብዬ ነው። ሰፖርት የሚደረገው እውነትን አዝለሽ ነው። እውነት አዝለሽ ነው ሰፖርት። እኔ ፊዚዮቴራፒስት ሳይኮሎጂስት እንዴት ሆነ? ምናልባት በፕሮፌሽን የኤሌክትሮኒክ ሳይኮሎጂስት ነው እንጂ ሳይኮሎጂስት ነው ካላልኩ ያቀጥሩ። ኧረ እኔ ይቅርብሽ። የቀን ስራ ሰርተሽ ነው የምትሰሩ። ውሸት ላይ የቀን ስራ ስሪ ነገር ሁሉ ጊዜ ውሸት ነው። በጣም ደስ የሚሉ አባት ናቸው ግን የምር እግዚአብሔርን ስፒችለስ this is lie this is a lie no I'm not lying I'm telling you the truth ያ እንደሚታወቀው ቲክቶክ ላይ ለቅቄ ነበር ፕራንክ ያደረኩህና ሁሉም ሰው ወደዋል እውነተኛ አባት ነው ምናምን ሲሉ ነበርና ግን እኔ ቅር ያለኝ ሁሉም ሰው እኔ ላይ አድማስ ሲልብኝ ነበር አትሰሪም ጠንቅለማለሽ ምናምን እያሉ እና ግን እውነታው እንድትናገር ፈልጋለሁ። እኔ ምን አይነት ነገር እዚህ ቤት ኮንትሪቢዩት እንደማደርግ የባለፈው ሸት ቢሆንም ግን I need you to tell them እውነታው እኔ ምን እንደማደርግ ማለት በጣም ስለወደዱክ ያው በደንብ ፋዘር ምናምን ይላል ነበርና እኔ ሀቁን አሁን ዛሬ ነው this is not a prank ምንም አይደለም ግን ሀቁን እንድታወራ ፈልጋለሁ። ባለፈው እኮ ነው ያወራሁት እውነት ነው አይደለም? እሺ አንደኛ ፕሮፌሽናል ቀየርሽ ያለለውበትን ምንም ማላቀው እውነታው ፈርስት ልጆቼ ከማንበብ ውጪ ስራ ሰራለሁ ብላችሁ እንዱ ቤት ውስጥ ባትናገሩ ጥሩ ሪሊ ከብር ነው yes እግዚአብሔር ምን ታሚ እኔ ማለት ነው እውነታውን ነው ማየት ያለብሽ። እውነታውን ሁሉ ጊዜ እውነታውን ነው። እኔ እኮ በዚህ ቅሬታ የለኝ። ልጆቼ አትሰሩም ቤት ውስጥ አትሰሩም አትዋሽ መድኃኒዓለም አረባቢ ተመዳኒያል የምር ምንም ቅሬታ እኮ የለኝም አሉ ማለት ነው። ምን ነው ኮንትሪቢዩሽን ፊታችን ነው ኮንትሪቢዩሽን በጣም እንትን ስራ ልክ እንደምትሰሩ አድርጋችሁ ማታው አረ በመድኃኒዓለም እህትሽ ምንድን ያለች እህትሽ ከእናቷ ጋር ተጣልታ ምንድን ያለች እኔ መብላትና ማንበብ እንጂ ሌላ ነገር አልወድም። ያው ሁላችሁ ከአቢሲኒያ በስተቀር ቤት ውስጥ ነው ማለት ገበርኩ ባቢታ አቢሲኒያ ጥሩ ሰው ናት ማለት ነው። በጣም ትሰራለች ታግዛለች ማለት ነው። አይሁን እሺ ለባል ዶሬ ገነጣላ እሱን ቢያንስ ንገርልኝ። ማየት ትችላላችሁ ግን አትሰሩም ነው ጥያቄ። this is what I was trying to like እንድታወራ ትችላላችሁ ግን ኦልሬዲ በቃ ወደ ትምህርት ብቻ ነው የምታተኩሩት እና ቤት ውስጥ ደግሞ ስትኖሩ ሰም ኮንትሪቢዩሽን ያስፈልጋል። እናታችሁ መርዳት ነው። በትክክል እውነት ነው። ትችላላችሁ ግን አታግዙም ነው እያሉ ያሉት። እኔ መርዳት ስራ አለመምረጥ ይሄን ነው መሆን ያለበት። ለምን ከተማራችሁ በኋላ ትዳር አለ፣ ስንት ነገር አለ። ማለት ነው ከዚህ የሚጀምረው ከቤት ነው። እሺ አሁን ግን እንድትነግራቸው ፈልገው አንድ ሙያ አለኝ ያልከው ሙያ አለኝ። ሙያ ላይ ትንሽ እኔ ነው መልክ እኔ ሙያ አንቺ ነው ማለት ነው። የቤት ሙያ አለኝ የምግብ አሰራር ነው። ይስራማ ካላችሁ ጎበዞች ናችሁ። ቴንክ ዩ። እሺ ሌላስ? ግን አትሰሩ ነጥብ ነው ግን እኔ ዋናው ነጥብ ነው። እሺ አይ ነው የኔ እውነት እኮ ነው የምናገረው። አይ ነው እኔ እንድትሰሩም አልፈልግም። ትምህርት ኖ አንሰር ተመልሷል። እንድንሰራ አይፈልጉም። እንግዲህ ለዛ ነው ምክንያቱም አንድ ኮንሰንትሬት እንድታደርጉ ፈልገው በትምህርታችሁ ነው። ደስ የሚሉ አባት የምር በስማ ሰላም አለቃ እንዴት ነው? አለን እስቲ ወንጃ ፈቃድ እሺ ያው እሺ ወይ አለቃ መሰራው ስራ አግባብ ነው እንዴ? ምን አደረኩኝ? አቁም ተብለ ራዳር ከተፈቀደ ስፒድ ሊሚት በላይ የርክ አቁም ስትባል የቱ ጋር ነው እኔ ባልተፈቀደ ስፒድ የሄድኩት? የቱ ጋር ነው አቁም የተብዬ ጥሼ የመጣሁት? ክርክር አይደለም ምን ያስኩት። ታዲያ ምንድነው? ተደውሎልኝ ነው ከታች ጥሳያቸው መተ አስቁሞ ተብለ እኔ ሲጀምር ህጉን አውቄ ምነዳ የተማርኩ ሰው ነኝ። በእንደዚህ አይነት ጉዳይ መጠየቅ ሰው አይደለሁም። ኧረ እባክህ
ነገር ልንገርህ ከሰባት ማስትሬት አንድ ሰበታ መሬት የሚባል ተራት አለ። እሱን አንተ ልትል ትችላለህ። እኔ ግን የተማርኩ ሰው ነኝ። ህጉን አውቄ ነው ማሽከረክረው። ማን ነው ጥፋቴን የሚያረጋግጠው? እንዴ የቱ ጋር ነው እኔ ጥሼ የመጣሁት? የቱ ጋር ነው? ህግ በላይ ነው ያጠፋው። ላሳይህ። ይኸው እኮ ተጽፎ ተደውሎ ነው የተነገረኝ። ይኸው አሁን እንደዚህ ስላሳየኸኝ እኮ አይደለም። እኔ ግን ህግ አውቄ ነው የምነደው። በእውቀት ነው ማረገውን ነገር። ጥፋተኝነት የተለያየ ጉዳይ። ማንም ሰው ከቅጣት አያልፍም። አጥፍተሃል ትቀጣለህ በህጉ መሰረት እያልኩ ነው። ጥፋቴን ልታረጋግጥልኝ ትችላለህ? አረጋግጥ፣ አሳየው። እስቲ አረጋግጥልኝ። ከስፒድ በላይ ስትሄድ ምን አይነት ነገር ነው? ምን የሆነ የዋጥከው ትራፊክ አለ። እውነት ነው እንዴ? መውጣል እንዴ? ምን አይነት ባለጌስ ሆነ? በጣም እንደዛ አይደለም አለቃ። ይኸውልህ ቆይ አንነጋገራ፣ እንደ ተማረ ሰው እንነጋገራ። አይደለም ይኸውልህ ምን አለ መሰለህ፣ መጀመሪያ ጥፋትን አለማመኔ ነው አናደደኝ። እኔ ይኸውልህ አሁን አንተ አረጋገጥክልኝ አይደለ? መጀመሪያ ጥፋትን ማመን ነበረብህ። እሺ ይኸውልህ አለቃ ካረጋገጥክልኝ ምን እናደርጋለን? እቺን ነገር አለቃ ካረጋገጥክ ጥፋቷን ወንድሜ አንድ ነገር ላስተምርህ። ሁሉ ሰው በገንዘብ የሚገዛ አይደለም። አይ እኔ አንተም በገንዘብ ለስራ ተቆመ ነው እንደዛ ሳይሆን እዚሁ ጋር ሁሉ ሰው በገንዘብ የሚገዛ ይመስላል። በጭራሽ። አሁን ዛሬ አንተ በገንዘብ ተቀብዬ ባልፌ ነገ ጧት እንደ ጀት ሰው ሄደ 10 ሰው ነው የምትፈጀው። ነው እንደዛ አይደለም። ቅጣት ነው መማር አለ። እየቀጣኸኝ ስለሆነ ለምን እዚሁ አትቀጣኝም ብዬ ነው አለቃ። አይደለማ። ይሄ ራሱ እንደማስቀጣ ታውቃለህ? በጭራሽ። ገንዘብ ማስቀጣት ራሱ እንደዛ ሳይሆን ሰው ብራይብ ለማድረግ መሞከር ራሱ ሌላ ጥፋት። ስለዚህ አሁን ምን እያልከኝ ነው አለቃ? እዚሁ ቅጣኝና አንተ እንለያይ እንጂ ባል ነገር የለም። እዚህ ፈረማ እንደዛ ይሻላል። ትክክለኛው አሰራር ይሄ ነው። ለምን አንተ አትቀጣኝም የሚባል ነገር የለ። ይኸውልህ ብዙ ሰው አንተ አትቀጣኝም እያለ ነው መኪና አክሲደንት ያበዛው። አሁን ፈርም የምትማር ከሆነ ትማራለህ። ይኸውልህ ህጉ ምሎ ከ50 በላይ መሄድ አትችልም። ሰማ? እኔ ህጉን አውቀዋለሁ፣ በደንብ ነው የማውቀው። በቃ አንተ ፈርምላለሁ፣ ሄዳለሁ። እሺ አንተ በላይ ማንም ማቀል አንተ እንትን አልክ። እሺ ነገ ጠዋት የከፋ ነገር ነው የምደርስብህ። አሁን ሲነገር ነው መስማት አለብህ። እሺ ጃት አይደለም ማስኩ መኪና ነው። እሺ መማር የምትማርክ ከሆንክማ ማስተዋል ከቻልክ እኮ ቀስ ብለህ ጥንቃቄ ህግ አንብባ በስንት ነው ፍጥነት ብለህ ነው መሄድ ያለብህ። ግን አንተ እንደዚህ ደረትን ነፍተህ ተምራል። መማር አይደለም ተማርኩ አሉ ሰዎች ነው እያጠፉ ያሉት። ራስን አረጋጋ ወንድሜ፣ በሰላም ግባ። እሺ ቻው፣ መልካም ቀን። ማሬ ወይ 2 ወር ሆነሽ አይደል ከወለድሽ? 3 ወር ሊሞላኝ ነው። በጣም ቤት ቁጭ ብለሽ እየበላሽ ነው እና ስራ መጀመር አለብሽ። አሁን በጣም እየከበደኝ ነው ማለት ይኸው አሁን 2 ዳቦ ይዘሻል። በዚህ በሚያክል ማክ ትጠጫለሽ። ምንድነው? ሳህኑ ድሮ ሻይን ያደርግ ነበር። እያጠባው ስለሆነ እኮ ነው። እኔም አጥብቻ ቃለሁ። ካንቺ በፊት ስንት ሰው አጥብቻለሁ እንዴ? አሪልሽ እንዴ? ዳቦ 2 ዳቦ በዚህ በሚያክል ማክ መጠጣት እንዴ? እኔ እንደዚህ አልተደረገልኝም ሳጠባ ድሮ። ምንድነው? እና አሁን እኔ አንድ ዳቦ ነው መብላት ያለብኝ። አዎ ከዛ ደግሞ ማግ መቀየር። ቀንሹ፣ በቃ ቀንሹ። ይሄን የሚያክል ምን ያደርጋል? ለዚህኛው ላይ አድርገው። እዩ ያማታል እንዴ? ከየት ነው የምታመጫቸው? በቃ ቀንሽ ያልኩኝ ቀንሽ። በቃ በእሷ ግማሽ በቃ ኧረ በስመ አብ ግማሽ ይበቃሽ። ያጠባው ስለሆነ ነው። ገንፎ አልበላ ታውቃለህ። አሬ ተምች የሆነ ልጅ ነው። ኖቶ ያው አንድ ዳቦ ለዘለ ካርቶን ሲግራ አረላሽ እንዲ። እሺ ጋይስ እንግዲህ ለዛሬ ያስኩላችሁ ቪዲዮዎች እስካሁኖቹ ነበሩ። በቪዲዮዎች ፈታ እንዳላችሁበት ዘና እንዳላችሁበት ተስፋ አደርጋለሁ። በቀጣይም እንግዲህ እንደዚህ ወቅታዊና ፈታ የሚያደርጉ ቪዲዮዎችን ይዤላችሁ መመለስ ይሆናል ማለት ነው። በቀጣይ ቪዲዮ እስከማገኛችሁ ቸር ቆዩልኝ። ባባይ